ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ማለት ነው የ2018 የ12ኛ ክፍል አገር አቀፍ ፈተና ምዝገባ እስከ መቼ ይቆያል የሚለውን ጥያቄዎችን አሁን እዚህ ላይ እናነሳለን ማለት ነው። እንዲሁም ደግሞ በግላችሁ ፕራይቬት ሞልታችሁ በ2018 ኢንትራንስ ኤግዛም ለመፈተን የምትዘጋጁ ወይም ደግሞ ለምትፈልጉ ወላጆች ካላችሁ እንዲሁም ደግሞ ተማሪዎች ካላችሁ ይህንን መረጃ ለእናንተ ነው። እስከ መጨረሻው ድረስ በደንብ አድምጡ። እንዲሁም ደግሞ ማድረግ ያለባችሁ ነገሮችን እስከ መጨረሻው ድረስ በደንብ እዩት። ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ላይክ አድርጉላቸው ለተማሪዎች እንዲጠቅማቸው ወይም እንዲጠቀሙበት ማለት ነው። በመግቢያ ላይ እንደነገርኳችሁ የትምህርትና ምዘና ፈተናዎች አገልግሎት ኤጀንሲ በ2018 ማለት ነው ኢንትራንስ ኤግዛም የሚፈተኑ ተማሪዎች በግልም ሆነ በመንግስት ተቋም ያሉ ማንኛውንም ኢንትራንስ ለሚፈተን ተማሪ የምዝገባ ቀኑ ኦንላይን ዴድላይኑ ወይም ደግሞ የሚያበቃበትን ቀን አሳውቋል ማለት ነው። ስለዚህ በዚህ ምሳሌ መሰረት እስከ መጋቢት 15 ከቀኑ 11 ሰዓት ላይ 2018 ያበቃል ማለት ነው። ኦንላይን ሬጂስተር ማድረግ 2015 መጋቢት 15 2018 ከቀኑ 11 ሰዓት ላይ ያበቃል ማለት ነው። ስለዚህ አሁን ባላችሁ ጊዜ እንዲሁም ደግሞ እጃችሁ ላይ ባሉ ዘመናዊ ስልኮችም ሆነ በኮምፒውተር በቀላሉ ዳታ አብርታችሁ እንዴት አድርጋችሁ ኢንትራንስ ኤግዛም ለመውሰድ ኦንላይን ፎርሙ የግዴታ መሙላት እንዳለባችሁ እንመለከታለን ማለት ነው። እንዲሁም ደግሞ እዚህ ጋር ማስቀምጥላችሁን ሊንክ ሬጂስተር የምታደርጉበትን ሊንክ ዲስክሪፕሽን ቦክስ ከቪዲዮ ስር ላይ አስቀምጥላችኋለሁ። በቀላሉ ገብታችሁ መመዝገብ ትችላላችሁ ማለት ነው። ስለዚህ አሁን የማሳያችሁ እሱን ነው ማለት ነው። ጎግል ክሮም ከከፈታችሁ በኋላ ሰርች ባር ላይ አሁን እኔ ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይህንን ሬጂስተር የምናደርግበትን ሊንኩን አንድ ጊዜ እንነካለን ማለት ነው። በቀላሉ ቅድም ወደ ነበርንበት ወደዚህኛ ፕላትፎርም ይዞን ይመጣል ማለት ነው። ምናልባትም ከዚህ በፊት ሬጂስተር ያደረጋችሁ ተማሪዎች ካላችሁ እዚህ ጋር ቼክ ሬጂስትሬሽን ስታተስ የሚል አለ። እሱን ቼክ ማድረግ አለባችሁ፣ እርግጠኞች መሆን አለባችሁ ማለት ነው። በግላችሁ ግን ፕራይቬት ካንዲዴት ሬጂስተር ማድረግ ወይም ደግሞ ለ2018 ምዝገባ ለማካሄድ ወይም መመዝገብ ለምትፈልጉ ተማሪዎች ካላችሁ እዚህ ከታች ያለችዋን ስፔስ አንድ ጊዜ ወይም ደግሞ ፕላትፎርም አንድ ጊዜ እንነካለን ማለት ነው። ወደዚህኛው ይዞን ከመጣ በኋላ እዚህ ጋር እንደሚነግረን ሁለት ነገሮች አሉ በደንብ ልንገነዘባቸው የሚገቡ ማለት ነው። አንደኛው ለምዝገባ የሚያስፈልገን 750 ብር የኢትዮጵያ ብር ነው። ሌላኛው ደግሞ 5 ሪኳየርድ ዶክመንቶች አሉ። ከነዛ 5ቱም ወሳኝ የሆኑ ዶክመንቶች ውስጥ ማለት ነው 3ቱ እጅግ በጣም ወሳኝ ነገር ናቸው። ስለዚህ እነሱ እንመለከታለን ማለት ነው። ከታች ትመጡና እዚህ ጋር አፕላይ የምትሏን ትነኩታላችሁ። አፕላይ ካደረጋችሁ በኋላ እዚህ ጋር እንደምታዩት ማለት ነው ወደ ምዝገባው እዚህ ጋር ኢንተርናሽናል አይዲ የሚለውን ከማስገባታችሁ በፊት ወይም ደግሞ ወደዚህኛው ሴቭ ኤንድ ኮንቲኒው ከማለታችሁ በፊት አስፈላጊ የሆኑ ዶክመንቶችን ወደታች ትወርዱና እዚህ ጋር ማለት ነው እዚህ ጋር ማየት ይጠበቅባችኋል ማለት ነው። እዚህ ጋር እንደምታዩት ኤክስፔክትድ የሆኑ ዶክመንቶች ወይም ደግሞ የግድ የሚያስፈልጉ ዶክመንቶች እዚህ ላይ መመልከት ትችላላችሁ ማለት ነው። የመጀመሪያው በቅርብ ጊዜ የተነሳችሁትን 3:4 የሆነ ፎቶ እሱንም ስካን ተደርጎ የሚገባ ወይም ደግሞ ሊኖራችሁ ይገባል ማለት ነው። ሁለተኛ ደግሞ ሪኒውድ ወይም ደግሞ የታደሰ ቫሊድ የሆነ አይዲ ካርድ ወይም ቫሊድ የሆነ ሪኒውድ የሆነ ወይም ደግሞ የታደሰ መታወቂያ ሊኖራችሁ ይገባል ማለት ነው። ናሽናል አይዲ ቢኖራችሁ ይመረጣል ማለት ነው። እሱም ስካን መደረግ አለበት። ሶስተኛው ደግሞ ኦሪጂናል ሰርቲፊኬት። ብዙ ጊዜ የብዙ ተማሪዎች ጥያቄ ይሄኛው ነው። ኦሪጂናል ሰርቲፊኬት ሲል ምናልባት ከዚህ በፊት ኢንትራንስ ኤግዛም ወስዳችሁ ነገር ግን ወደ ዩኒቨርሲቲ ለመግባት የሚያስችል ውጤት ያላመጣችሁ ተማሪዎች ካላችሁ ማለት ነው ይህንን ኦሪጂናል ሰርቲፊኬት ከትምህርት ቤቶቻችሁን ከተፈተናችሁበት ትምህርት ቤት ከትምህርት ምዘናና ፈተናዎች ኤጀንሲ የሚሰጠውን ሰርቲፊኬት መያዝ አለባችሁ። አጠቃላይ የኢንትራንስ ኤግዛማችሁ ውጤቱ ማለት ነው እሱን መያዝ ይጠበቅባችኋል ማለት ነው። ከታች እንደምትመለከቱት ሁለቱም ዶክመንቶች ኦፕሽናል ናቸው፣ አስፈላጊ ናቸው በእርግጥ ነገር ግን ካለ አለ ከሌላችሁ ደግሞ የለም ነው። ስለዚህ እነዚህ ነገሮች አንብቧቸውና ትረዷቸው። በቀጥታ ወደዚህ ትወጡና እዚህ ጋር እንደምታዩት የመጀመሪያው የሚያስሞላችሁ ኢንተርናሽናል አይዲ ኤፍአይኤን ወይም ደግሞ ኤፍአይኤን ከጀርባው በኩል ያለው 16 ዲጂቱን እሱን ታስገባላችሁ ማለት ነው። ከዛም በኋላ እዚህ ጋር ትመጡና ሴቭ ኤንድ ኮንቲኒው የሚል አለ። መጨረሻም ደግሞ እዚህ ጋር እሱን ከጨረሳችሁ ኮንቲኒው በምትሉበት ሰዓት እነዚህን 5ቱንም ዶክመንቶችን የምታስገቡበት እንዲሁም ደግሞ የእናንተ ትክክለኛ ስማችሁንም አንዳንድ ነገሮችን በማንበብ የምትሞላቸው ነገሮች ናቸው። ስለዚህ እስከዚህ ድረስ ካሳያችሁ እናንተ እያነበባችሁ ቀጣይ ያለውን ስቴፕ መቀጠል ትችላላችሁ። ምናልባት የሚያቀታችሁን ደግሞ አስቸጋሪ ሆኖ ካገኛችሁት ማለት ነው በቴሌግራማችን
አናግሩን። እሱንም ኮሜንት ላይ አስቀምጥላችኋለሁ ማለት ነው። በያላችሁበት መልካሙን ጊዜ እመኝላችኋለሁ። በቀጣይ ደግሞ አዲስ መረጃ በሚኖርበት ሰዓት ወደ እናንተ እንመለሳለን። በቀጣይ ቪዲዮ እንገናኝ። ይመቻችሁ።